ይቅርታ ጠይቃለች። መካከል ያለው ነገር አብቅቷል። ከዚህ በኋላ ጠላቶች አይደላችሁም። ጥላቻም ሊኖራችሁ አይገባም። በመካከላችሁ አለመግባባት ተፈጥሮ ሊሆን ይችላል። ያም ጉዳይ ደግሞ የአብርሃም እንግዲህ ሄርሜላ እየመረረሽን ቢሆን ዋጮው ምን ታደርጊዋለሽ? የሰው ነገር የሰው ነው ሁልጊዜም ማለት ነው። የሰው ነገር አያኮረም። የተውሶ ታጥቦ የተውሶ ይመለሳል ታጥቦ ተተኩሶ እስከሆነ ድረስ ያለሽ አማራጭህና ይሄ ብቻ ነው። ዛሬ እንግዲህ ይቅርታ የጠየቅሽው የእውነት ከሆነ እውነት ለመናገር ደስ ይላል። መቼም የሰው ልጅ ከጥፋቱ ሲማር በቃ የሰው ልጅ በቃ ጥፋት ነው ሲባል ራስ ወዳድነት መሆን ሳይሆን ግዴታ የሰው ደስታ የሚያስደስተን ከሆነ እውነትም የሰውን ነገሮች እየነካን ከሆነ ያ ነገር ደግሞ እስከ መጨረሻው ከቀጠለ የማያዋጣን ከሆነ በቃ መመለስ ከጥፋታችን በጣም ደስ ይላልና የእውነቷ ከሆነ እኔ ግን ሄርሜላን አላምናትም። ለምን ለብዙ ጊዜ ይቅርታ ትላለች ተመልሳ እሱ ጋር ናት፣ ይቅርታ ትላለች ተመልሳ እሱ ጋር ናት። እስከ መጨረሻው እንትን ሳለን ያላምናትም። ግን ቢሆንም የእውነት ከሆነ በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ያለ ህዝነት ሰላምታ ይላችሁ፣ ከመጥፎ ነገር አላህ ይጠብቃችሁ። በስደትም በሀገር ውስጥም ያላችሁት ውድ ሀገሬ ልጆች አላህ ይጠብቃችሁ። ሰላምና ፍቅር ለሀገራችን ይሁን። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ማርክ ማለት በቃ የአብርሽና የሩታን ትክክለኛ የደስታቸው ምንጭ ነው። ደስተኛም ሲሆኑ ከጎናቸው የሚሆን ሲያዝኑም የሚያዝን ትክክለኛ ማንነት ያለው በቃ ለማንም የማያዳላ በዘር በእምነት ወይ ደግሞ በጓደኝነት በስግነት ሳይሆን የሚያምነው ሰው በመሆኑ ብቻ ትክክለኛውን ለሱም እንዲደርስበት የማይፈልገውን ለነሱም እንዳይደርስባቸው ለሱም እንዲሆን የሚፈልገውን ነገር ለሰውም እንደራሱ አድርጎ ነው እንትን የሚለውና እንግዲህ እስካሁን ከሀስከባ ድረስ በነሩታና በአብርሽ መካከል ስንት ሰዎች እየገቡ ሲያቦኩ ዛሬ ከሩታ ጋር ነገ ከአብርሽ ጋር ነገ ከሄርሜላ ጋር እያሉ እየተቀያየሩ እንደስስት እንግዲህ ነገሮችን ሲያበለሻሹ ሲያስፋፉ ኖረዋል። አሁን ላይ እንግዲህ በስተመጨረሻም ያው የሚያዋጣውና ትክክለኛውም እውነትም የአብርሃም ደስታ ሩታና ህይወቱ ከመጀመሪያም ቢሆን ብዙ ነገሮች አሳልፈዋል። እንደገና በመሀላቸው ልጅ አለ ተብሎ አውጥተው አግብተው ያው ትክክለኛው ደስታው የአብርሽ ሩታ ጋር አብሮ እንትን ማለቱ ስለሆነ ሄርሜላ ደግሞ ከሱ ህይወት ከወጣች አሁን ላይ ማንም አይደለም እየረበሻቸው ያለው። ያ ድሮ ሲያበላሹት የነበረውም እንደነገርኳቸው ሄርሜላ የመጀመሪያው የነሱ የትዳር መፍረስ መንስኤ ባትሆንም ግን አሁን ላይ ለነገሮች መስፋፋት እሷ ናት ያለችው። ያ የድሮውን ነገር ትተውት በይቅርታ አልፈው ሊኖሩ ሲያስቡ እሷ እየመጣ በመሀል ስለምትገባ ነው ነገሮች እየተበለሻሹ ያሉትና የእውነትም ዛሬ ላይ እሷ እንግዲህ እንደዚህ ብላ ከወጣች ህይወታቸው እንደ በፊቱ ያማረ የተዋበ ሆኖ ህይወታቸውን ይመራሉ ብዬ ተስፋ አድርጋለሁ። ሩታም ሌላ ነገር አይደለም እያናደዳት ያለው የሄርሜላ መለስቀለስ ከሱ ጋር በዛ ላይ ደግሞ አለባበሷ፣ ሁኔታዋ ህዲያ የሰው ባል እንዴት እንደምታረገው እኔ ሩታ በጣም ታጋሽ ናት። ለምን ይችላል ኒካ ያላቸው ሰው ናቸው። ሩታና አብርሽ በስነ ስርዓት የተጋቡ ናቸው። ባሏ ነው፣ ገና ነው፣ ፍቺ የለም፣ አልጨረሱም፣ በፍርድ ቤት ተያዘ እንጂ። ስለዚህ ያ ማለት ባሏ ነው። ሌላ ሰው እየመጣ እንደዛ እያሻሸ ምን ማለት ነው? ወላሂ እኔ ብሆን ወይም ደግሞ ሌላ ሰው ቢሆን እሷ እንደ ሩታ ላይ ታገሳት ይችላል። ሩታ አሁን ራሷን እያገለለች ነው እንጂ ያለችው ለምን እንዴት ታረጋለች ብላ እንኳ እሷን እጇን ያነሳይበት አንድም ቀን አላየንም። እና በጣም ታግሳት አለኝ። በዚህ ላይ ስታስመስል ማለት ነው። ዛሬ በቃ ብላ ትወጣለች፣ ነገ ተመልሳ ዘው ታገኟታላችሁ። አብርሃምም ይዛት ትምጣ ትለዋለች፣ ነገም ድጋሚ እሷን ይዟት ይመጣልና እኔ የጤና ራሱ እስከማይመስለኝ ደረጃ ድረስ አይታችኋል። እንግዲህ ጊዜ ፍሬም ወንድሙ ራሱ አሞታል እንዴ የውቀት ባለሙያዎች ጋር ሄዲ በጤና አይመስለኝም አሞሃል እንደ ህሊናህን ያንተ ላይ ተሸክማ ሚስት 9 ወሯ ገብቶ እንደዛ እየተንከራተታይ በቃ ከሀስከባ ድረስ ዝም ብለህ እስካሁን ድረስ 9 ወር እስከሚገባ ድረስ ታው ስትበላ ሰማም እንደ ምንድነው የሚያርመጣምጥ ስንት ነገር ቤተሰብም እየተቆጣው ነው። ተመልካቾችም ኦዲየንሶች ብዙ ሰው እየፈረደባት ነው ያለው እና ስለዚህ ትክክል ስለማይሰሩ ማለት ነው። እንግዲህ ያም ሆነ መጨረሻው ዙሮ በዚህ ልክ ከሆነ ነገ ደግሞ ይመጣሉ ወይ በአብርሃም ቻናል ከተለቀቀ እና ያለና ቀጣዩን ቪዲዮ እና አብርሃም ጋር እንግዲህ እንደዛ ብለው ከታረቁ ካሁን በኋላ ህይወታቸው ያማረ የተዋበ ይሆናል ብዬ ተስፋ አድርጋለሁ። መሆንም ያለበት እንደዛ ነውና ስለዚህ ይሄ ሁሉ ሲሆን ማርክ ወደ እነሱ ህይወት የሚመጣው
አንድም ከሩታም ከአብርሽም ጎን ለመሆን፣ ሁለትም ደግሞ ነገሮች በጣም ሲበላሹ ለማስተካከል፣ ሶስትም ደግሞ በቃ የነሱ ደስታ ስለሚያስደስተው ብቻ ነው እንጂ እንደማንም በእነሱ ሊሰራ እንደማንም ጥቅም ፈልጎ እንደማንም የራሱ ሙድ ሊያራምድ ወይ ደግሞ ራሱን ሰው እንዲወደ ብሎም አይደለም የሚሰራውና ማርክ በእውነት በጣም ሳላደንቀው አላልፍም። ጥሩ ልጅ ነው። ሩታ ደግሞ አነጋገሯ በጣም ነው ደስ የምትለኝ። እንደነገርኳቸው ትዕግስት ያላት ልጅ ናት። በጣም ሲበዛባት ነው እንጂ አይታችኋል። ከራሷ አብርሽን ከሱ በፊት እሷ ነበረች ወደደችው። ከዛም አንጻር እንግዲህ ብዙ ነገሮችን ታግሳለይ። አየችውልህም እሱም ሲያረግ እሷም እያረገች ብዙ ነገሮችን አሳለፉ። ግን እንደማይጠቅም ሲገባት አሁን ላይ በቃ አርፋለች። እሱ ብቻ ነው አልተው ያለውና ሄርሜላ የእነሱ ደስታ ያስደስተኛል። የኔ ምክንያት ልሆን አልችልም። እኔ አይደለሁም እነሱ እኮ የፈረሱት ዳራቸው ከፊት ነው ማድሪዎች ትላለች። እንደገና የአብርሃምን ደስታ ፈልጋለሁ ትላለች። የአብርሃምን ደስታ ልመልሰው የምችለው የልጁን እናት ሚስቱን እያባረረ እያስከፋይ እሷ ዝም ብላ በዚህ ዝም ሆነሃለሁ ብላ አስባ ይሆናል። ግን ደግሞ እንደነገርኳችሁ እሷ እኮ ሩታን በልጣ ለህይወት ጋር ልትሆነው ትችላለች። ነገር ግን ከዛ ውስጥ አንደኛ ሩታ ምንም አላደረገችውም፣ ሁለተኛ ደግሞ የልጁ እናትና፣ ሶስተኛ ደግሞ ይወዳታል፣ ተወደዋለች። ብዙ ነገሮችን አሳልፈዋል። ብዙ ደረጃ እዚህ የደረሱ ከሷ ጋር ነው እና ይሄ ነገር ስላለ ለሱ መታሰብ ከሆነ እሱ በሩታ አይታችሁታል። ያው ወንድ ልጅ ስለሆነ እየፈተነችው ነው። እቺኛይቱ አይታችኋል እንግዲህ እንዴት ከካሜራ ጀርባም እንደምታደርገው ከካሜራ ውስጥ ሆና ይሄ ሁሉ ሚሊዮን ህዝብ ነው የሚከታተለው ይሄን ቪዲዮ። ክብር የላትም። የምትለብሰው አጭር ልብስ ነው የምታይታችኋታል። እንግዲህ ምንም ነገር በቃ ዛሬ ነው ሴት መስላ የመጣው በቀሚስ አንዳንድ ሰዓት ላይ ትመጣለች። ግን ቢሆንም በቃ ያ ሁሉ ወንዶች ናቸው እንዳለ ጓደኞቹ ከነሱ ፊት ለብሰው መመጣ እንኳን እሱን ሌሎችን ትፈትናለች። ግን በዚህ ልክ እንደዛ የሆነች ወንድ ልጅ ነው ሌላ ውስጥ ባታስገባው አይገርምም። ገባችሁ አይደለም? ስለዚህ የተፈታተነችው ስለሆነ ነው። በዛ ላይ ሴት ያከብራለሁ ይላል መጥፎ ቃል ላለመናገር። ግን ከሄርሜላ ጋር ሲሆን ለሩታ ያለው አመለካከት ትንሽ እንትን ያለ ነው። ነገሩን ብቻ ነው የሚይዝባት። የሩታን እየተረዳህ አይደለም። ሩታ እኮ እንደዛ የምትለው ጣልታ ወይ ሌላ ነገር ሳይሆን ስለምትወደው ነው። የምንወደውን ሰው እንኳን ይቅርና እንደዛ እያደረጉብን ዙሮ እንዴት አንፈልግም ማንኛችንም። ስለዚህ ሩታ ስትናገር ከመናደድ እንዴ ተሰምቷት ነው። ትናንት እኮ ነገረችው። በቃ ለምንድን ነው ግን እንደዚህ የምትወኘው አላት። አይዋ እንግዲህ ተመልካቾች እንግዲህ እሷ በእውነት ነግረዋለች። ስለሚደብረኝ ነው ሌላ ነገር አይደለም፣ በቃ ያናደኛል ሁኔታዎች ሁላ ምናምን አለችው። በቃ ያው ተረድቷ ብዬ አስባለሁ። እና ለማንኛውም በዚህ ልክ ስላየናቸው በጣም ደስ ብሎናል። አሁንም መጨረሻቸውን እያሳምረው የሰው ልጅ በቃ ነገሮችን መጀመር ብቻ ሳይሆን መጨረሻው ሲያምር ነው። አላህ መጨረሻችንን የሁላችንን የሚያሳምርልና ከመጥፎ ነገር አላህ ይጠብቃችሁና ሄርሜላ የእውነት ከወጣኝ ግን እንደምትወደው ያሳብቅበታል። አይታችኋታል እንዴት እንደከፋት። በጣም ነው የከፋት። እናንተው በቪዲዮ አለሁ አለኝ ይሻልሻል ከሰው ህይወት ውስጥ ገብተሽ እንደዛ ከማረግ። ብዙ ሴቶች አሉ የራሳቸውን በደንብ አይዙም፣ ግን ያን ወንድ ለዛ የሚስቱ እንክብካቤ ያለው ሰው ሆኖ ካገኙት በቃ ለኔ ቢሆንም የማለት አስተሳሰብ የቅናት አስተሳሰብ አለባቸው። አብርሽ በእርግጥ ጥሩ ሰው ሊሆን ይችላል፣ ጥሩ አመለካከት አለው፣ ጎበዝ ነው። እሷን ራሱ እንግዲህ በዛ መታ ወደ 30 ምናምን ሺህ ገብታለች። ስለዚህ የብቻ በቂዋ ነው። ካሁን በኋላ ከህይወታቸው ወታረቃ የራሷን ነገር ከማንኛውም ሰው ጋር ብትሰራ እሷ ችግር የለውም። የእነሱን ህይወት ባበጣበጥ ማለት ነው። እኔ ከሆንኩኝ አሁንም እኮ አታምንም። እኔ ከሆንኩ ምክንያቱ ትላለች ናት እንጂ ታዲያ አሁን ላይ ባለው ነገር እሷ ናት ምክንያቱ። እና ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ስህተትም ካለብኝ ኮመንት ላይ አስቀምጡልኝ። እስኪ እናንተስ የራሳችሁን አመለካከት አስቀምጡ። እወዳችኋለሁኝ። ሰላምና ፍቅር ለሀገራችን ይሁን። በያላችሁበት አላህ ይጠብቃችሁ። በቀጣይ ቪዲዮ እስከምንገናኝ አብራችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ባይ